እኔም ብሎ ላይቭ ገቢ እኔም ብሎ ላይቭ ሐሳቤን ሼር አድርጊ ኔትወርኩ የተመታ በስመ አብ ወልድ ሲያስጠላ አንድ የሆነች ልጅ ነበረች ቤሩት ገባ ከቤሩት ኢትዮጵያ ገባሁኝ ብላ ስትሰራ አሹ የምትባል ልጅ እናቴ በምን ጣሙ ያገሬ ዋይፋይ አትለኝም አትልም ቲክታክ ላይ ዩቲዩብ ላይ ማለት ነው ተካሰው 3-4 ዋይፋይ እየደቀነ ነው ሙሉ ቀን ውሎ እንትን የሚለው ወይስ እኔ ጋር ኔትወርኩ እናቴ ላይቭ ስገባ በፍጹም ቲክታክ ላይም እኮ ላይቭ አያስገባኝም በነገራችን ላይ ኔትወርኩ ማለት ነው ስታክ ነው የሚያደርገው በቃ በስንት ጊዜታ ነው ከጓደኞች ጋር እንኳን ማውራ የነበረው አሁን እንኳን ትቻለሁ ላይቭ ራሱ ቲክታክ ማለት ነው እና ለማንኛውም ግን ዛሬ የሩታንና የአብርሃምን ነገር ምን አያችሁበት አንድ ቀን ደስታ አንድ ቀን ሀዘን አንድ ቀን ሳቅ አንድ ቀን ሮሮ ምን አይነት እንትን ነው የሚያሳዩ በቃ ሰው ማያጠፋይ ለይሄ ልጅ ሄዶ አልተኛ ይሄ ልጅ ሄዶ አልሳመ በቃ ያሷ ነበረች የገፋፋችሁ እሱ ደግሞ ፍላጎቱ ስላልነበረ ተዋት ከተዋት በኋላ ደግሞ ሩታ እንዴ ስንቴ ልንገርሽ የተዋለደ ሰው የተጋደለ ሰው ይታረቃል እንኳን ኖርማል ጸብ ይቅርና በቃ ለምንድነው የሚራራ ልብ ሊኖርሽ ያልቻለው ራሪለት አለቀ በርግጥ እሱም ያናድዳል ከማትፈልገው ሰው ጋራ ቤቷ ድረስ መሄዱ በራሱ ማለት ነው አንተ ትንሽ ቆይተ ነገም ሄርሜላን ይዘህ ከቤት ትሄድና እባክሽ ጠይቂልኝ ብለክ ትላታለህ አብርሃም ንቃ እንጂ ምን ሆነክ ነው ለምንድነው እሱ ወይ እህቶችክን ወይም ደግሞ ጽጉን ወይም ደግሞ አዋቂ ሩታን ሲናገሯት ሩታ ትንሽ ልቧ ደንገጥ የሚለውን ሰው ይዘክ ሄደ እንዲያስማማችሁ ማታደርገውና እንድትፈቅድልክ ማታደርገው አሁን አቤልን ሽማግሌ ነው ወይም አቤልን ቤቱ ድረስ ይዘክ ሄደ ከቤቷ ድረስ ይዘክ ሄደ እሺ ትላለች ብሎ ማሰብ ማለት አይ ዶንት ኖ እንዴት እንደሚነግርህ አናቅ ሰው አይነቃም እንዴ ለማንኛውም ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደምድራሽዋ ብዝት ተረፍረፍ ይበልልን በነገራችን ላይ ማነች ስሟ ላይክ ሼር ሰብስክራይብ ያደረጋችሁ ማነች ስሟ ናሂና ውብዬ ታርቀዋል የነሱ ሰላም ተመለሰ አሁን ልጆቻቸውን በሰላም ያሳድጋሉ በነገራችን ላይ ናሂ ውብዬና ሩታ አንድ አይነት እንትን ነው ያሳለፉት ቻሌንጅ ነው ያሳለፉት አንድ አይነት ያው ናሂ ስንት አይነት ሴቶቹን ይዞ መጥቶ ማለት ነው ፈልጎትም ሆነ ፈልጎት ሳይሆን ስንት አይነት ሴቶች በውብዬና በናሂ ህይወት ገብተው አመሰቃቀለዋቸዋል አስለቅሰዋቸዋል ውብዬ እርጉዝ ሆና ጀምሮ ብዙ ቻሌንጅ አልፋለች አራስ ቤትም እንደ ሩታ አራስነቷን ባግባቡ አልተወጣችም ካራስ ቤት ስትወጣ ደግሞ ምን እንደሆነ አሳየችው ወደ ራሱ ተመለሰ ዛሬ ሰላም ፈጠሩ ማለት ነው ሩታ በቃ ማድረግ የሚገባሽን ነገር አደረግሽው ቀጣሽው እንዲማር አደረግሽው በቃ ሰው ሆኖ እኮ ማያጠፋ የለም ሰው ሆኖ እኮ ማይሳሳት የለም ለምንድነው ልብሽ ሊራራለት ያልቻለው ለምንድነው ልብሽን በቃ ድፍን ያደረግሽው በቃ ከፈችው አያሳዝንሽም ልጁን አይቶ ልጁን እየሳመ በሚያንሰፈስፍ ፊቱ ያየሽ የሆነ በቃ ልጁን ያየ እሺ አብሬሽ አልኑር ክላሱን ስጭኝና አንዱ ክላስ ልኑር እያለሽ እንዲሚል ወንድ እኮ የለም ግን በነገራችን ላይ በዚህ ሰዓት ላይ ማንንም የለም እግዚአብሔር ምስክሬ ነው የለም እንዲሚል ወንድ አንደኛ ቤት ገዛልሽ ደስተኛ ሆነሽ እንድትኖሪ ወደሱም ደስተኛ ሆነሽ እንድትቀርቢ ሁለተኛ ቤቱን ለቀቀልሽ ቤትሽ ውስጥ ደስተኛ ሆነሽ እንድትኖሪ በሚያምር ዲዛይን ቤትሽን አሳምሮ ጠበቀሽ ያሁን ወንድ እኮ እያስረገዘ እኮ የሚጠፋ ወንድ ነው ያሁን ወንድ እኮ እያስወለደ የሚርቅ ወንድ እኮ ነው ያለው ብዙዎችን እያየን አይደል ታዲያ እዚህ ድረስ ሄዶ ይሄ ልጅ ሄዶ ከዛች ጋራ እስካልተኛ ሄዶ ከዛች ጋራ እስካልተሳሳመ እሱና ፈጣሪ ናቸው የሚያውቁት ሁሌ ከሷ ጋራ በነበረ ሰዓት ላይ እኮ አንቺን ነው የሚጠራው የነበረው ተዳርቃቃ አይደለም እያለ ነበር ሲኖር የነበረው ሲል የነበረው ዛሬ ለምን ልብሽን ክፍት አታረጊው በቃ እንዴ ተዋለድሽ እኮ ለምን ጨካኝ ትሆኝበታለሽ ራሪለት አለቀ እሱን የሚመስል ልጅ ከጎኑ አቅፈሽ እሱን እያቀፍሽ እየሳምሽ አባት እየሆነ እንዴት የሚራራ ልብ አጣሽ
እንኳን ምንም ደረጃ ውስጥ ያልገባን አይደለም ይቅርና ወልዶ እንኳን ሌላ አግብቶ ወልዶ እንኳን ኖ እኔ እቺን አልፈልግም የመጀመሪያ ፍቅረኛ የመጀመሪያ ሚስቴን የመጀመሪያ ልጆቼን እናት ብሎ የሚመጣ ወንድ እንኳን ቢኖር የምትቀበል ሴት እኮ እንዳለች ታውቂያለሽ? ወልዶ አግብቶ ወልዶ ማለት ነው። ምክንያቱም እዛችኛዋ ጋራ ጥሩ ፍቅር ላይኖረው ይችላል። የመጀመሪያዋ ጋራ ፍቅር ካለው አንቺን አልፈልግም ብሎ የመጀመሪያዋ ሚስቱ ጋር የመጀመሪያዋ ልጆቹ እናት ጋር የሚመጣ ወንድ እኮ አለ። እንደ መጀመሪያ የሚሆን ስለሌለ ማለት ነው አለ። እያየሁት ካልሆነ በስተቀር በኋላ ጉዶን አለኝ አውርቼ ማለት ነው። ላይክ ሼር ሰብስክራይብም እያደረጋችሁ ማለት ነው። እስቲ በተቻላችሁ መጠን እስቲ የኔን ቮይስ የኔን ዩቲዩብ ቻናል ለሩታ ሼር አድርጉልኝ። በቃ ሩታ ላይ አድርሱልኝ። እኔ ትኬት የሚቆርጥልኝ እንኳን በዚህ ሰዓት ላይ ባገኝ ትኬት ቆርጬ ሄጄ ለሩታ ምንም ሆነ ምንም ነግሬያት ያሳለፍኩበትንም ላይፍን ሁሉንም ቻሌንጆቼን ሁላ ነግሬያት አስማምቻት አስታርቂያት መለስ ነበር። ትኬት የሚቆርጥልኝ ሰው ባገኝ ማለት ነው ከዱባይ ወደ ኢትዮጵያ የደርሶ መልስ ትኬት ማለት ነው አስማማታለሁ። እውነት ለመናገር አስማማታለሁ። እና እሱም ደግሞ የማትፈልገውን ነገር ይዞ መሄድ የለበትም። በቃ እህቶቹ ገብተውበታል። እህቶቹ ጽጉ ገብታበታለች። እነዚህ ወይም አባቱ ትናንትና እንግዲህ ያስባችሁ ትናንትና አባትየው እሰይ ስለቴ ሰመረ ብሎ ካፉ በቃ ደስታውን ሳያጣጥሙ ሳይጨርስ ዛሬ ላይ ደግሞ እሱ ልጁ ይዞን ወጣ ማለት ነው። በቃ ከወጣ መቼ ነው ተመልሶ የሚገባው? መቼ አስገብታው ተመልሰው ወደ ነበሩበት ሊኖር ነው? ይሄ እኮ በብዙ ሰዎች ደስታ ላይ ውሃ እንደመቸለስ እኮ እንደማለት ነው። አለቀ በቃ። ለምንድን ነው አንድ ቀን ደስታን አንድ ቀን ሀዘን ለኛስ የምታሳዩን እንዴ? እኛንስ ለምንድን ነው እንደዚህ የምታደርጉን? በቃ ደስታ ሁሌ ደስታ ብቻ አድርጉ አለቀ። ወይም ደግሞ ተለያዩና መቼም አንድ ላይ አትምጡ እየሳቃችሁ በተለይ ማለት ነው። በተለይ እየተደሰታችሁ እየተለጣጠፋችሁ እየተሳሳማችሁ ምናምን አትምጡ ሚዲያ ላይ አለቀ። ወይ ሲሪየስ ተለያዩና ተለያዩ፣ ወይ ፍቅር አንድ ሁኑና አንድ ላይ ያሳዩ አለቀ። ሁለት ልብ ሁለት መልክ እየሆናችሁ እየተመላለሳችሁብን ብዙዎችን አታሳዝኑ። ከናንተ አሁን እንደዚህ ከምታሳዩት ነገር ከናንተ ሰው ምን ይማር? ቆያው ምን እንማር? ምን ይማሩ? እኔን ተውኝ። ምን ይማሩ? ሌሎቹ ምን ይማሩ? አንድ ቀን ደስታ፣ አንድ ቀን ሀዘን፣ አንድ ቀን ፍቅር፣ አንድ ቀን ጦርነት፣ አንድ ቀን ሳቅ፣ አንድ ቀን ለቅሶ ይደብራል። እውነት ለመናገር ይደብራል በጣም። ኢቭን በዙሪያችሁ ያሉ ጓደኞቹ በራሳቸው ትላንትና ሲስቁ የነበሩ እነ ጽጉት የጽጉ ጓደኞች ትላንት ሲስቁ የነበሩ እህቶቹ ትላንት ሲስቁ የነበሩ ጓደኞች ዛሬ ላይ እንደዚህ መሆኑን ሲያዩ ደግሞ ዛሬ መቼም ሳቅ የለበትም። ጠቅላላ ለምቦጫቸውን ጥለው ነው እና ታዲያ እናንተ እዛ ጋር እንደዚህ ሆናችሁ ተመልካችስ ደግሞ ምን ይበል? አንድ ላይ በሳቅ በፍቅር ስትመጡ ሰው ያለው በቃ ፍንድቅድቅ ሲል እናንተ ስትስቁ አብሯችሁ ሰው ሲስቅ፣ እናንተ ስትበሳጩ አኩርፋችሁ ስትመጡ ደግሞ እጭ ብሎ ሰው ሲማረር መማረር እኮ ታማሩና ሰውን ታርቃላችሁ። ሰው በቃ ከእንደዚህ አይነት ነገር እንዲርቅ ታደርጋላችሁ። ይሄ መሆን የለበትም። በዚህ ደረጃ ለምን ትሄዳላችሁ? አለቀ። ሰው አይደላችሁ እንዴ? በቃ ተጣላችሁ፣ ሰው አይደላችሁ፣ ትታረቃላችሁ። ለምንድነው ፍቅርን መሆን ያቃታችሁ? በቃ ሄዶ አልተኛም እኮ ፈለገችው፣ አበደች፣ ወደደችው፣ አፈቀረችው፣ የፍቅር ጥያቄ ያቀረበችለት፣ የቀለበት ጥያቄ ያቀረበችለት፣ የአግባኝ የሰርግ ጥያቄ ያቀረበችለት፣ ምኑንም አልቀበልም ማለት እኮ ልጁ። ምኑንም አልቀበልም። በቃ አልፈልግሽም ነው። አይፈልጋትም። የሚፈልገው የልጁን እናት ነው። አንቺን ነው የሚፈልገው። ለምንድነው ልብሽን ድፍን ጥቁር ያደረግሽው? አለቀ በቃ እኮ እርሺው፣ ይካስሽ፣ ክፈችለት በሩን፣ ይካስሽ። እየካሰሽ እኮ ነው። ማንም እኮ እንደምትካሴት የለችም። እውነት ለመናገር ማንም አንድ አይደለም 3 4 ወልዳ እኮ የምትበደል ሴት በተለያየ ሚዲያ ላይ የምንሰማው ነገር አይደል? የምታለቅስ ሴት ናት እኮ የበዛችው። እንደዛ አድርጎሽ ዛሬ ልካስሽ፣ ላስደስትሽ፣ ላግዝሽ፣ ልርዳሽ፣ ብቻሽን አትሁኚ። አንቺ እንቅልፍ ስታጪ እኔ እንቅልፍ መተኛት አልችልም፣
አንቺ እንቅልፍ ስታጪ እኔ ቁጭ ብዬ ማየት አልችልም። ስለዚህ አንቺ ስታስተኝው አንቺ ስትተኝ እኔ ሊያዝልሽ እኔ ስተኛ አንቺ ያዥልኝ እንረዳዳ አለሽ። በቃ ለምን አይ በቃ ተነጋግረን ነው እንዴ? ዶግማና ቀኖና አደረግሽው እኮ ንግግራችሁን በቃ መቀየር የለበትም እኮ አልሽ። በቃ ይቀየራል እኮ የመጽሐፍ ቅዱስ ቃል ነው የማይቀየረው። የሰው ልጅ ንግግር ይቀየራል። የሞተ ሬሳ ነው የማይነሳው። የሰው ቃላት ይነሳና ወደ ነበረበት ይቀጥላል። አለቀ። ወደ ራስሽ ተመለሽና ሰላምን አስቢ። ሰላምን እንትን በይ፣ ተማሪ። የአባ ገብረ ኪዳንን ንግግር አትሰሚም እንዴ? የዲያቆን ሄኖክን ንግግር አትሰሚም እንዴ? ክርስቲያን ኮንሽ አንገትሽ ላይ ለስሙ መስቀል አለ። እኛ ልጅሽ ክርስትናም ሲነሳ አላየንም። እና ወደ ሰላም የሚመለስ ልብ ይኑርሽ። ልብሽን ሁሌ ድንድን አድርገሽ ጥቁር አታርጊው። አለቀ። ሰውኑ የማያጠፋ እኮ ፍጹም አይደለም እኮ በምድር ላይ ማናችንም ፍጹም አይደለም። ሁላችንም በየእንትናችን ኃጢአተኞች ነን፣ በደለኞች ነን። እኔ ንጹህ እኔም ፍጹም ሆኜ ያንን ሰው ኃጢአተኛ ላደርግ አልችልም። በቃ ይቅር በይኝ ብሎ ከመጣ የሚከፈት ልብ ይኑርሽ። የግድ ደግሞ አሁንም እንደ አዲስ ሽማግሌ ትልልቅ አባቶች ሽማግሌ ተልከው እንደ አዲስ ነገሩ መሆን የለበትም። እሱ አድርግ ብለሽዋል ለሚቅርና አድርግ ሳትዩ ራሱ ብዙ ማድረግ የሚችል ሰው ነው። አቅም አለው። አቅም ብቻ ሳይሆን አፍም ብቻ ሳይሆን ተግባርም ያለው እናውቃለን። የሚመለስ ልብ እንዲኖርሽ አድርጊ ሮታ። የሚመለስ ልብሽን ክፈችው። አለቀ። አሁን ከሌላ ሰው ጋር ደግሞ አዲስ ገላ መልመድ በራሱ አዲስ ላይፍን መጀመር፣ አዲስ ህይወትን መጀመር፣ ልጅንም በእንጀራ አባት ማሳደግ። መቼም ብቻሽን አትኖሪም፣ ብቻሽን አትቀሪም፣ ቆመሽ አትቀሪም። ያ ነገር ከሚሆን አለቀ በቃ። ተሳሳተ፣ አጠፋ፣ ይቅር ብዬው አብሬው ልኑር የሚባል ነገር ጭንቅላትሽንም አስተምሪው፣ አይምሮሽንም፣ ህሊናሽንም፣ ልብሽንም እንደዚህ ምከሪው። አለቀ። ብቻሽን ስትወይ እንዲተወያይ ከራስሽ ጋር ሌላ ህይወት ከምጀምር፣ አዲስ ፍቅር ከምጀምር፣ ሌላ ገላ ከሚያይ፣ ሌላ ሰውነት ሰውነቴን ከሚነካኝ የጀመርኩት እሱ ነው። ከሱ ጋር ለምን ላይፌን አልቀጥልም? ለምን አልጨርስም ከሱ ጋር ብለሽ መቀጠል። ጽጉ እኮ ብላለች፣ ተዋልዶ መለያየት ከመለያየት ይልቅ ሳይዋለዱ መለያየት ይቀላል አለች። እውነቷን ነው። ሳትዋለጂ መለያየትን የመሰለ ነገር የለም ተዋልደሽ ከመለያየት። እዚህ ድረስ ደግሞ እየገፋ እየሄደ ደግሞ ይበልጥ መግፋትም ጥሩ አይደለም። ግፋ አለው እውነት ለመናገር ጥሩ አይደለም። እኛ አልተበደልሽም ማለት ነው። ኦፍ ኮርስ በጣም ተበድለሻል፣ ግን እርሽው ነው በቃ እርሽው። ልካስሽ እያለሽ ነው እርሽው በቃ። መካሻ ደግሞ የሚያስረሳ ደግሞ ከጎኑ ልጁ አለ። ልጁን አይተሽ እኮ ሁሉን ነገር መርሳት ትችያለሽ። አለቀ። ጤነኛ ነሽ፣ ቆመሽ እንደፈለግሽ አምሮብሽ ውብ ሆነሽ እኮ መተሻል። አለቀ። እርሽው። አራስ ቤት ብዙ አልተጎዳሽም። ስትወልጂ ብዙ አልተበደልሽም፣ ብዙ አልተጎዳሽም። ተመስገን በይ እንጂ እንዴት ነው እሱ? ተመስገን ብለሽ አምላክሽን አመስግኝና ሰላም ቀጥይ። የእንትናን ደግሞ የቤዚንና የማርክን ደግሞ አያችኋል። ከመጀመሪያው የመጣችው እሷ ማርከንና ቤዚን ለማለያየት ነበር። ቤዚን እስር ቤት ላይ አድርጋ አንተ እሷን እንዳስፈታ ከፈለክ የምጠይቅህን አድርግ። የድብና የድንቁርና ጥግ ማለት ነው። እኔ እናንተ ጥሩ ላይፍ እናሳልፍ። ምን አይነት ጥሩ ጊዜ እናሳልፍ። ምን አይነት ሴቶች ናቸው እየፈሉብን የመጡት ማለት ነው። አቤት እቺን እንደው ሴት ምን አለ አሯን ብታበይልኝ እንደዚች አይነትን ሴት እየሄድሽ እግዚአብሔርን እንዲች አይነትን ሴት አሯን በፍቅረኛ ላይ የምትገባ ሴት በባለትዳር ላይ የምትገባዋን ሴት በቃ አሯን ማብላት በፉከራ ሚዲያ ላይ ብቻ አለ አሯን ማብላት ጠብቆ ማለት ነው። እንዴ በሰው ህይወት ትገቢያለሽ ብሎ ማለት ነው። አለበለዚያ ጠቅላላቸው በዚህ ስታይል ነው የሚቀጥሉት። ጉራዩን ብርቅዩንባቸው አይዶን ነው አናውቅ። ሰው ፍቅረኛ ካለው አልፈልግም ፍቅረኛ እንዲህ ነው የምፈልገው እያለ ጥሩ ጊዜ እናሳልፍ፣ ያንን ጥሩ ጊዜ እናሳልፍ ብላ ደግሞ ትቀርጽና ይሄውን እናሱ አንቺ እስር ቤት ሆነሽ እናሱ እንዲያሳልፈናል እኔ እኮ ውሸቴን ነው አልጠፋብኝም እኮ ብላ ልመጣ። ታዲያ እንዲች አይነቷ ሴት በነፃ ስትለቀቅ አያበሳጭም? የማትፈለጊበት ቦታ ላይ የምትገኝ ሴት ወንድስ እሺ ወንድ ነው ሊለምንምም የግድ እየገፋችሁም ሊሄድ ይችላል። ሴት ግን የማይፈልጋት ወንድ ጋር
የማይፈልጋትም ወንድ ጋር ቦታ የማይሰጣት ወንድ ጋር እየተገኘች ራሷን ማርከስ ራሷን ማሰደብ ምን የሚሉት ብልጠት ነው? ምን የሚሉት ድንቁርና ነው? ይሄ አያናድድም ትላላችሁ? ማን ከማን ምን ይማር? ቤዚ እዛ እስር ቤት ላይ ነች ያለችው። እሷን ደስተኛ አድርጋ አሳስራታለች። በስም ማጥፋት ብቻ አይደለም ይቅርና ወንጀለኛ ነች እቺ ልጅ ማለት ነው። ያልጠፋባትን ነው ጠፋብኝ እያለች ያለችው። ይሄ ራሱ ዛሬ የሰሩት ቪዲዮ በራሱ ማስረጃ ነው። እሷን እንዳስፈታ ከፈለግ ካለች እኔ እናንተ ጥሩ ጊዜ እናሳልፍ። የፈለገችው እሱን ከሱ ጋር ጥሩ ጊዜ ማሳለፍ እንጂ ወርቅ ጠፍቶባት ወይ ገንዘብ ጠፍቶባት ቤዚን ማሳሰር አለ። ቤዚና ማርክ ባሉበት እየተገኘች ስላስቸገረች ብቻዋን ማግኘት ስላልቻለች ከሱ ጋር ምንም ነገር ማድረግ ስላልተመቻት ቤዚ ነው እስር ቤት አሳስራ ከሱ ጋር እንግዲህ እንዲህ አይነት አሳሰብ ያላት ሴት ነች ሚዲያ ላይ ይፈላችብን ያለችው። ታዲያ ይሄ ምኑን ነው እሱ እንትን የሚያደርጋል? ወንዶቹ እንደሆነ አንዴ ደንዝዘዋል። አንዳንድ ወንዶች ደንዝዘዋል። በህይወታቸው ፍቅረኛቸውን የምታዋርድ ፍቅረኞቻቸውን የማይረባ ቃላት እየተናገረች አንገት የምታስደፋ ፍቅረኞቻቸውን ወደፊት ሚስቴ ትሆናለች ብለው የሚሉትን የሚያስንቁ ሴቶችን በህይወታቸው እያስገቡ እንደዚህ ደረጃ ላይ ደርሷቸዋል። ምኗ ነው አሁን እቺ ዝም የምትባለው? ትዕግስቱ ራሱ ትዕግስት እንዲህ አይነት ትዕግስት ጥንቅር ብሎ ይቀር አይገርማችሁ? ደግሞ እንዲህ አይነት ትዕግስት ህይወቴን እየበጠበጠች ለሷ ትዕግስት ብሩክም እንዲህ ብሎ ነው ዛሬ እዚህ ላይ የደረሰው። ቢንበረከት ቢያለቀስ ቢያብድ ምን ቢል መስሚያ ይጠጥ ነው ብላ የቀረችው ሃይሚ ማለት ነው። ህይወትን ልበጠብጥ የመጣችን ሴት ልጅ በርህንም ልብህንም አትክፈትላት። አለቀ። ግፋት። ከመጀመሪያውኑ አታስገባት፣ አስወጣት። በጠረባ ብለት አባራት። አለቀ። ማቆሚያዋ የለም። ነገም ትቀጥላለች ሌላ ሴት። በማርክ ህይወት ላይ ስንት ሴት ገባች? በአብርሃም ህይወት ላይ ስንት ሴት እንደገባች ማለት። በብሩክ ህይወት የቡታጅራ ሴቶች ማቆሚያቸውም የቡታጅራ ወንዶች እንትናቸው መጨረሻቸው ምን እንደሆነ አናውቅ። ለማንኛውም ይበቃችኋል። ሀሳብ አስተያየታችሁን አስቀምጡልኝ በኮሜንት መስጫ ሳጥን ላይ። ቪዲዮ ግን የምለቀው ሁሌ እንዲደርሳችሁ ግን ኦል የምትለውን የበተን እንትን ተጭናችሁ ሁሌ የምለቀው ይደርሳችሁ። ከዛ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንትም አስቀምጡልኝ። አመሰግናለሁ። ሰላም ሁኑ።